Threats of war escalate in the Middle East as the U.S. military buildup continues. ለጦርነት የተዘጋጁ መደራደር የቴህራንና የዋሽንግተን የ47 ዓመታት የፖለቲካ መገፋፋት ልምድ ሆኖ ቀጥሏል። አያቶላውያኑ ጆርጅ ዋሽንግተኖች የተናገሩትን ለማመን የሚከብዳቸው ዋሽንግተናውያኑም የቴህራናውያኑን የፖለቲካ መንገድ በጥርጣሬ የሚሆነው የዘለቁ ናቸው። በድርድር መሃል መተኳኩስም የአሜሪካና ኢራን ያለመተማመን ባህሪ ሆኗል። በዓለም ግዙፍ መድረኮች ላይ አንዳቸው ሌላኛውን ሲዘልፉ ማየትም እንግዳ ነገር አይደለም። አሁናው የፖለቲካ ውዱ ደግሞ ከመቼውም ጊዜ በላይ ወታደራዊ የሆነ መምጣቱ ፕሬዚዳንት ትራምፕና አያቶላ አሊ ኻሜኒ ዓለምን አንድ ውለታ የዋሉላት ፔንታጎንም የእስላማዊት ኢራን አብዮታዊ ዘብ ኃይል IRGCም ጣታችን ምላጩ ላይ ነው የሚሉትን ለመተኮስ የተዘጋጀ ወታደራዊ ንቃታቸውን እንዲያረግቡ ትዕዛዝ ይስጡ የሚል ልመና ከቻይና እስከ ሩሲያ ከብሪታንያ እስከ ፈረንሳይ በሁለቱም ወገኖች እየቀረበላቸው ይገኛል። ምክንያቱም ጦርነቱ ግልጽ መጠፋፋት እንደሚሆን የአደባባይ ሀቅ በመሆን ነው ይላሉ የፖለቲካ ተንታኞች። ድርድሩ ለማካሄድ ሰዓታት ቀርቷቸው እንኳን ኢራንና አሜሪካ የሚሰጣጡት አስተያየቶች ዱላ ቀረሽ አሊያም ለስሙ እንደራደር እንጂ ጸቡ ይቀጥላል አይነት የሆነ መምጣቱ ጉዳዩን ለመፍታት ውስብስብ ያደርገዋል። ኢራን እጅግ የበዛ የባላስቲክ ሚሳኤል ባለቤት ናት። በተለይም አሜሪካን በቀጠናው ያለውን የጦር ሰፈር የቀጠናውን ጎረቤቶቻችንን ስጋት ውስጥ ያስገባ አጭር ርቀት ተወንጫፊ ሚሳኤሎች አሏቸው። በኳታር፣ አረብ ኤሚሬቶችና ባህሬን ሁሉም የጦር ሰፈሮቻችን ስጋት ውስጥ ናቸው። የመርከብ እንቅስቃሴንና የአሜሪካን ባህር ኃይል ስጋት ውስጥ ለማስገባት የሚሞክር የባህር ኃይል እሴቶችም አላቸው። ማንም አሸናፊ አይኖርም። ለማናችንም ቢሆን አውዳሚ ጦርነት ነው። የአሜሪካ ጦር ሰፈር በቀጠና ሁሉም አቅጣጫ የሰፈረ በመሆኑ እንዳለመታደል ቀጠናው ሙሉ በጦርነት ተሳታፊ ይሆናል፣ ጣልቃ ይገባል። በእርግጥ እኛ ተዘጋጅተናል። እኛ ሙሉ ለሙሉ ለሁለቱም ምርጫዎች ተዘጋጅተናል። ጦርነት እንዲሁም ሰላም። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ትራምፕ የውሸት ዜና ሰለባ ናቸው፣ ጦርነቱ ከጀመረ አትጠራጠሩ፣ አውዳሚ ነው ሲሉ፣ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ደግሞ ትራምፕ ፍላጎታቸው ዲፕሎማሲ ካልተሳካ ግን ወታደራዊ እርምጃ ነው ማለታቸው ግራ የተጋባው የፖለቲካ መንገድ አሊያም ሀገራቱ ለእርቅ ወይስ ለዳግም ጦርነት ዝግጅት ጊዜ መግዛት ላይ ናቸው የሚል አወዛጋቢ ግን ምላሽ የሌለው ጥያቄን ለማስነሳት እያስገደደ ይገኛል። ምንም እንኳን ቴህራንና ዋሽንግተን ፖለቲካቸውን አስታርቀው መጓዝን ሊመርጡ ቢችሉም እንኳን ኢራን የወዳጆቿና ስትራቴጂካዊ አጋሮቿን የሩሲያን ወይም የቻይናን ፍላጎት ማስከበር ይጠበቅባታል። አሜሪካም ቢያንስ እንኳን የእስራኤልን ፖለቲካዊና ወታደራዊ ፍላጎቶች ማጽናት በመካከለኛው ምስራቅ ይኖርባታል። ለዚህም ነው የሁለቱ ጉዳዮች እጅግ አስቸጋሪና ውስብስብ። የአሜሪካና የኢራን ጦርነት በሁለቱ ኃይሎች ብቻ የሚቆም አይደለም፣ በርካታ ሀገራትን ያሳትፋል በሚል ስጋቱ ከትላንቱ ዛሬ የበረታ ይሄዳው። በእርግጥ አሜሪካና ኢራን በፖለቲካዊ መንገድ ጠንቅቀው የሚተዋወቁ ናቸው። ከ1953 የመሐመድ ሞሳዲክ የመጀመሪያው ጠቅላይ ሚኒስትር መፈንቅለ መንግስት በኋላ ከ54 እስከ 1979 ድረስ ወዳጆች፣ ላለፉት 5 አስርት ዓመታት ደግሞ ጠላቶች ሆኖ መዝለቃቸው በእርግጥም በክፋትም በወዳጅነትም ተዋውቃሉ ለማለት እድሉን ይሰጣል። አሜሪካ ስለ ኒውክሌር ዛሬ ላይ ደጋግማ ስታነሳ እንደ መደራደሪያም ስትወስደው ጥፋቱ ቀድሞውንም የራሷ መሆኑን ግምት ውስጥ ማስገባት አለባት በሚል ስማቸው እንዳይጠቀስ የሚፈልጉ የመንግስታቱ ድርጅት አቶሚክ ኃይል IAEA ተቆጣጣሪ ድርጅት ባለሙያዎች ቁጥር የዋዛ አይደለም ተብሏል። ዋሽንግተን በ1957 አቶም ለሰላም አቶም ፎር ፒስ የፕሬዚዳንት አይዘንሃወር ፕሮግራም አማካኝነት በ1967 ለኢራን ዩራኒየም አሳልፋ ሰጠች። ቴህራን ዩኒቨርሲቲም እውቀቱን በሚገባ አሳድጎ ስጋት ለአሜሪካ ኢራን መሆኗን ዛሬ አረጋገጠ የሚል መረጃ በመጋራት ላይ ይገኛል። ጉዳዩ በዛ ልክ ብቻ የሚቃኝ አይደለም። ቴክኖሎጂ ስልጠናና 5 ሜጋዋት የኒውክሌር ማብለያ ጥናት በእጇ የገባው ኢራን አሁን ላይ ከ8 እስከ 10 አቶሚክ ቦምብን ማምረት የሚያስችል አቋም ላይ ቁጭ ማለቷ በእርግጥም ዋሽንግተን ምነው ያኔ በቀረብኝ የሚል ፖለቲካዊ አይሉት ወታደራዊ ብቻ ጸጸት ውስጥ ገብታለች። ከዋሽንግተን በደህናውና በወዳጅነት ዘመናቸው እውቀትን የሸመቱት ፋርሶች የትኩረት ለውጥ ሽፍት ን ፎከስ በሚል ከጀመሩ ለሲቪልና ኃይል ምንጭ የሚለውን አካሄዳቸው ለወጥ አድርገው አሜሪካን አይደለም ዓለምን የሚያስጨንቅ የአቶሚክ ቦምብ አቅም ላይ ደርሰው አርፈዋል። ይህ እጅጉን አስቸጋሪ ጊዜ ለዋሽንግተን ብቻ አይደለም፣ ለመንግስታቱ ድርጅት የጠቅላላ ጉባኤም እንደዚሁ አጀንዳ መሆን አለበት በሚል
ጥያቄው ከግራም ከቀኝም እንዲነሳ አድርጓል። ይህ ደግሞ የፖለቲካ መንገዱን ሳተ፣ ዓላማችን አልነበረም በሚል አሜሪካውያን ዳግም ወደ ጸጸት እንዲገቡ ኢራንን መከበር በጦር መሳሪያ ወደሚል ወታደራዊ አቅም ከፍ በማለት እናንተ እነማን ናችሁ በሚል እስከ መዛትም ደርሳለች። ታዲያ የአሜሪካን ወዳጅነት በጊዜው መጠቀም እንጂ ነገን ማመን ከባድ ነው የሚል አረዳድ የነበራቸው የዛኔዎቹ የኢራን የኒውክሌር ሳይንቲስቶች የአሜሪካ ወዳጅነት በ1979 በኢራኑ አብዮት ውሃ ሲበላው እውቀቱን ይዘው ተሻግረው በዓለም ላይ ብቸኛዋ ከአሜሪካ ጋር በአቶሚክ ቦምብ ጉዳይ የምትደራደር ብርቱ ሀገር ኢራንን አድርገዋታል። ያኔ የተሰራው የቤት ስራ ምንም እንኳን ኢራናውያንን ዋጋ ቢያስከፍላቸውም ግን ደግሞ ተደራዳሪና ጡንቻቸውን ማሳየት የሚችሉ ብቸኛ የመካከለኛው ምስራቅ ለዛውም በዓለም ዙሪያ ኃይሎች ሆነው ተቀምጠዋል። ከ3.67 በመቶ በላይ ዩራኒየም እንዳታበለጽግ ገደብ ተጥሎባት የነበረችው ኢራን በራሳቸው ዶናልድ ትራምፕ ፖለቲካዊ ስህተት አሊያም የ2015ቱን የኒውክሌር ስምምነት ችላ ብለው መውጣት በ2018 አሁን ላይ 60 በመቶ ዩራኒየም አበልጽጋ ግፋቢል በአንድ ሳምንት ደግሞ አስከፊውን የጦር መሳሪያ መታጠቅ የሚያስችላትን አቅም ኢራን ፈጠረችም ይባልላታል። ይህ የአምስቱ ውሳኔን በውሳኔ መጣል መብት ያላቸው የቻይና፣ አሜሪካ፣ ሩሲያ፣ ፈረንሳይና ብሪታንያ ሲደመር ጀርመን P5+1 ስምምነት ኢራን የማዕቀብ እፎይታ እንድታገኝ የሚያደርግ ዩራኒየም ማበልጸጓንም እርግፍ አድርጋ እንተው የሚያደርግ ቢሆንም ግን ፕሬዚዳንት ዶናልድ ትራምፕ ተተውት ወጡ። ኢራን ደግሞ በተቃራኒው አቅጣጫ የኒውክሌር አቅሟን እያሳደገች መጣች እንዲሆን ተረክቶ አድርጎታል። ይህ አይነቱ አካሄድ አሜሪካ ከሰሜን ኮሪያ ጋር ባትገባ ኖሮ እስከ 60 የሚደርሱ የኒውክሌር አረጫፎችን ፒዮንግያንግ ባልታጠቀች ነበር የሚባለው አይነት እየሆነ መጥቷል። አገራት ሲገፉ እየጠነከሩ ይሄዳሉ ሆኗል። የአሜሪካ ፖለቲከኞች ተትኪሞቹን የአቶሚክ ቦምብ እንዲታጠቁ በር ከፍቶላቸዋል። ኢራንን በስምምነት እንዳትንቀሳቀስ ጫና ፈጠሩባት። ትራምፕ እንዲካረጋችሁማ በሚል የኒውክሌር አቅሟን አሳደገች። ትርጓሜው ያለው የፖለቲካ ንትርክ ሆኗል። በእርግጥ የኢራኑ ለዘብተኛ አቋም አራማጅ ፕሬዚዳንት ማሱድ ፐዜሽኪያን ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም፣ ምክንያቱም አያቶላ አሊ ሀመኒ በ2000ዎቹ መጀመሪያ ላይ ብዝሃ አውዳሚ ፍጅት ፈጣሪ የጦር መሳሪያ አንታጠቅም፣ እምነታችን ወጋችን አይፈቅድም ብለዋልና እናም ሊኖረን አይችልም በሚል ሀሳባቸውን አጠናክረዋል። በሌላ በኩል ደግሞ ችግሮች እየበረቱ የሚሄዱ ከሆነ የጦር መሳሪያው በእጃችን ይገባል የሚል ሀሳብ ያላቸው የቴህራን ፖለቲከኞችም ቁጥር የዋዛ አይደለም። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ፕሬዚዳንት ዶናልድ ትራምፕ የሀሰት ዜና ሰለባ የሆኑ መጥተዋል በሚል ማጣጣላቸው ደግሞ ድርድሩ ከመጀመሩ በፊት ያለውን የፖለቲካ አውድ አናውጡት ነበር። ከሁሉም ነገር በላይ የኒውክሌር መርሃ ግብሩ ከወደመው በኋላ እንዲህ አይነት ነገር ዳግም እንዳይሞክሩ ተነግሯቸዋል። እነሱ ግን አሁንም እንደዛ ናቸው። ለመገንባት እንደዛ እንቅስቃሴ ውስጥ መሆናቸውን ማየት ትችላላችሁ። አሁን አላበለጸጉም፣ ግን መድረስ እስከሚችሉበት ነጥብ ለመድረስ እየሞከሩ ነው። እንደማስበው ፍትሐዊ የተመጣጠነና እኩልነት ያለው ስምምነት የሚሳካ አይነት ይሆናል። እናም ያን ማድረግ እንችላለን። በእርግጥ የእኛ ጦር ስራውን ለመስራት ተዘጋጅቷል። እናም ራሳችንን እንዴት መከላከል እንዳለብን እናውቅበታለን። ባለፈው ጊዜ ያደረግነውም ያንኑ ነው። ከባለፈው ጦርነት ብዙ ትምህርቶችን ወስደናል። ፕሬዚዳንት ዶናልድ ትራምፕ ቴህራን አሜሪካ የሚደርስ ሚሳኤል እየገነባች ነው ማለታቸውን ተከትሎ ነበር አባስ አራግቺ ትችታቸውን አጠንክረው የቀጠሉት። የኢራን ሚሳኤሎች በተፈጥሯቸው ራስን የመከላከል አቅም ያላቸው እንጂ ማንንም የመምታት ፍላጎት የላቸውም፣ አላማችንም እንደዛ አይደለም በሚል ሰይድ አባስ አራግቺ ለማረጋገጥ ሞክረዋል። ኢራን አሜሪካ የሚደርስ ሚሳኤል አልገነባችም ያሉት ሰይድ አባስ አራግቺ የቴህራን ኃይሎች አሜሪካ እንዳይደርስ ያደረጉት ሆነ ብለው ነው በሚልም ለማረጋገጥ ሞክረዋል። በኢራን የሚሰሩ ሚሳኤሎች እስከ 10,000 ይደርሳሉ በሚል ከዚህ ቀደም ቢነገርም ራሳቸው የውጭ ጉዳይ ሚኒስትሩ ግን ከ2,000 ኪሎ ሜትሮች እንዳይሻገሩ አድርገናል፣ ትራምፕ ግን አሳሳች ዜና ውስጥ ገብተዋል በሚል ለመውቀስ ሞክረዋል። እኛ የምንፈልገው ራሳችንን ለመከላከል እንጂ ተሻግረን ለመምታት አይደለም የሚል መረጃ ያጋሩት ሰይድ አባስ አራግቺ ግን ከፈለግን የትም መድረስ የሚችል ባሊስቲክ ሚሳኤል ICBM መገንባት እንችላለን የሚል ትርጉም ያለው ሀሳባቸውን በግልጽ አስቀምጠዋል። በሰኔው ጦርነት ያደረግነው እንደዛ ነው፣ ራስን መከላከል ነው በሚል ሀሳብ የሰጡት የውጭ ጉዳይ ሚኒስትሩ አባስ አራግቺ ጉዳዩ ቀላል አይደለም ብለዋል። ውጥረት ባለበት ሰዓት በጀኔቫ ስዊዘርላንድ የተደረገው ሶስተኛው ዙር ቀጥተኛ ያልሆነ የኒውክሌር ድርድር በተስፋና ስጋት የታጀበ ሆኖ መቀጠሉም ከዚሁ የመነጨ ነው። የመንግስታቱ ድርጅት የአቶሚክ ኃይል ተቆጣጣሪ ዋና ጸሐፊ ራፋኤል ግሮሲ የተሳተፉበት የጀኔቫ ውይይት በጥያቄ ውስጥ የሚታለፍ እንጂ ያን ያህል ግልጽ የሆኑ ጉዳዮችን ያስመለክት አይደለም። ምንም እንኳን ሁለቱም ወገኖች ለአዳዲስና ለለውጥ የሚሆኑ ሀሳቦችን ለመፍትሄ አቅርበዋል በሚል ኦማን አደራዳሪው ሀሳብ ብትሰጥ
በእርግጥም የተለያዩ ጥያቄዎች በመጀመሪያው ዙር እየወጡ ነው። የኦማን የውጭ ጉዳይ ሚኒስትር ሰይድ በድር ቢን ሐማድ አልቡሳይዲ የውይይቱን ከባቢ በጎ ነው በሚል ለመግለጽ ሞክረዋል። ይህ ባለበት አጋጣሚ የመጀመሪያው ዙር ድርድር ማለትም ከረፍት በፊት የነበረው በብዙ ጥያቄዎች አልፏል። ከ3 ሰዓታት በላይ ቆይተዋል። ጃሬድ ኩሽነር፣ ስቲቭ ዊትኮቭ እንዲሁም ሰይድ አባስ አራግቺ በመጀመሪያው ዙር ብዙ ሀሳቦችን አስተዋል። ታዲያ የ3 ሰዓታት ድርድር በጎ ውጤት ስለመመዝገቡ ጥያቄ ያላቸው በተበራከቱበት አጋጣሚ ከረፍት መልስ የተመዘገበው ደግሞ ሌላ አቅጣጫን የሚያመጣ ሆኖ እንደዚሁ ተይዘዋል። የሁለቱም ወገኖች ተደራዳሪዎች የኦማንን አምባሳደር መኖሪያ በጀኔቫ ለረፍት ጥለው ሲወጡ ተመልክተዋል። ከዛ በኋላ የሆነውን ደግሞ ታሳቢ ማድረግ ለመገመት ቀላል ሆኗል። በጀኔቫ የተካሄደው ውይይት እጅጉን ጥብቅ ስለመሆኑም የኢራን የውጭ ጉዳይ ሚኒስቴር አሳውቋል። ስለ ኒውክሌር ፕሮግራምና ማዕቀብ በ3 ሰዓቱ ውይይት ቦታ የተሰጠው ሲሆን የሁለንተናዊ መሪው አያቶላ አሊ ሀምኒና የፕሬዝዳንት ዶናልድ ትራምፕ ሀሳብ አንድ ላይ ሲጨመቅ ደግሞ የሚሰጠው ትርጓሜ ለጦርነትም ይሁን ለመፍትሄ አንዳች ምልክት ይሰጣል የሚል ፖለቲካዊ ትንታኔ በመሰጠት ላይ ይገኛል። ምንም እንኳን ችግሩን ለመፍታት ድርድሮች እንደሚቀጥሉና ከሰዓታት በኋላም አንዳች ለውጥ ይመጣል ተብሎ ቢታሰብም ከኢራን ዜጎቻቸው እንዲወጡ የሚፈልጉ ሀገራት ቁጥር ከጊዜ ወደ ጊዜ የጨመረ መምጣቱ ድርድሩ ምን ሲደረግ እውነት ተብሎ ይታሰብ ወደሚል ጥያቄ በእርግጥ እያወዛገበ የሚወስድ ሆኗል። በርካታ ሀገራት እንደዚህ አይነት ጥያቄ ውስጥ ገብተዋል። እንደነ ጀርመን፣ ህንድና ደቡብ ኮሪያ ያሉ ሀገራት ከኢራን ዜጎቻቸው እቃቸውን ጠቅልለው እንዲወጡ ትዕዛዝ እስከ ማስተላለፍ ደርሰዋል። ምክንያቱም ፕሬዚዳንት ዶናልድ ትራምፕ የተለያዩ የጦር መሳሪያዎችን ወደዛው አካባቢ እያቀረቡ በመሆናቸው ጥቃትም መሰንዘሩ አይቀርም የሚል ስጋት እያደረባቸው በመምጣቱ ነው። በርካታ ሀገራት ይህን የማድረጋቸው ሚስጥር ደግሞ የነ ፕሬዚዳንት ዶናልድ ትራምፕና የአያቶላ አሊ ሀምኒ ዛቻ ከግራም ከቀኝም በረታ በመምጣቱ ነው። አንዳንዶች በቅርብ ጊዜ ወይም ደግሞ ከቀናት በኋላ ጥቃቱን እንመለከተዋለን በሚል ስጋታቸውን ለማስቀመጥ ይሞክራሉ። ፕሬዚዳንት ዶናልድ ትራምፕ በሌላ በኩል ደግሞ ድርድሩን እንመርጣለን በሚል በውጭ ጉዳይ ሚኒስትራቸው እንደዚሁ ሀሳባቸውን ለመግለጽ ይሞክራሉ። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ፕሬዚዳንት ዶናልድ ትራምፕ በምንም ጉዳይ ይሁን ኢራን ላይ ጥቃት የመሰንዘር ፍላጎት የላቸውም፣ ግን ደግሞ መስማማት ካልቻሉ አይቀርላቸውም የሚል ሀሳብ መስጠታቸው ጉዳዩን ከግራም ከቀኝም ለመመልከት እድል የሚፈጥር ያደርገዋል። ታዲያ ይሄኛው ውጥረት ባለበት ሰዓት አገራት ዜጎቻቸው እንዲወጡ ማዘዛቸው ምን ሰምተው ወይም ደግሞ የአሜሪካ የቅርብ አጋር መሆናቸው ከፕሬዚዳንት ዶናልድ ትራምፕ ማስጠንቀቂያ ወይም ደግሞ ሀሳብ ተሰጥቷቸው ሆኖ የሚል እንደዚሁ እየተነሳ ይገኛል። 3ኛው ዙር ድርድር በጀኔቫ በቀጠለበት አጋጣሚ ደግሞ ድርድርና ጦርነት የሚሉ የተለያዩ ሀሳቦች መውጣታቸውን ቀጥለዋል። ፕሬዚዳንት ዶናልድ ትራምፕ ግን ለመፍትሄ መስራት አለባቸው የሚሉ በርካቶች ቢሆኑም ጉዳዩን በሌላ አቅጣጫ የማየት ደግሞ አጋጣሚው ተፈጥሮላቸዋል። 3ኛው ዙር ውይይት የመቋጫው ነገር እጅግ አስቸጋሪ በሆነበት ሰዓት ፕሬዚዳንት ዶናልድ ትራምፕ አጋጣሚዎችን ተጠቅመው በኢራን ላይ ጥቃት ሰነዝራሉ የሚል ስጋትም እንደዚሁ ቀጥሏል። ኢራን ደግሞ እጇን አጣጥፋ እንደማትቀመጥ በተደጋጋሚ እየገለጸች ይገኛል። የውጭ ጉዳይ ሚኒስትሯ ሰይድ አባስ አራግቺም ማንም ይሆን ማን እኛን በዚህ ልክ ጫና ውስጥ ሊያስገባ አይችልም፣ ጉዳዩን ያውቁታል፣ ምላሻችንም የከፋ ነው የሚል ሀሳብ ለመስጠት ግድ ብሏቸዋል። አውዳሚ ነው፣ ሁላችንም እንጠፋለን የሚል ትርጓሜ ያለው በመሆኑ በቀላሉ እነ ፕሬዚዳንት ዶናልድ ትራምፕ ጉዳዩን ግራና ቀኝም ተመልክተው መፍትሄ ካልሰጡት ውጥረቱ ከፍ ሊል እንደሚችል ሳይታለም የተፈታ ነው። ታዲያ ረቡዕ አውስትራሊያ ዜጎቿ ከኢራን ወጥተው እንዲሄዱ በፈጠነ ወይም ደግሞ በቻሉት ሁሉ ከሀገሪቱ እንዲወጡ ትዕዛዝ መስጠቷ የሚያሳየው አንዳች ነገር አለ። በኤዥያ ፓሲፊክ ቀጠና አውስትራሊያ የአሜሪካ ቁልፍ አጋር መሆኗ ይታወቃልና አንዳች ጉዳይ ሹክ ብለዋት ይሆናል ፕሬዚዳንት ዶናልድ ትራምፕ በሚል ሀሳቦች እየተሰጡ ይገኛል። ያ ማለት ቀጠናዊ ውጥረቱ ከትናንቱ ዛሬ በከፋበት አጋጣሚ ፕሬዚዳንት ዶናልድ ትራምፕ ሰበብ ፈልገው ኢራን ላይ ጥቃት ሰነዝራሉ። ኢራን ደግሞ ያገኘችውን ሁሉ በመተኮስ የአሜሪካን የጦር ሰፈሮች ከአሜሪካ ጋር ቅርብ ግንኙነት ያላቸውን እንደዚሁም ደግሞ አብረው የሚሰሩ ኃይላትን መምታቷ አይቀርምና ስጋቱ ሌላ አቅጣጫ ሳይኖረው ቀድመን እንሽሽ አይነት የሆነ ሆኗል። ታዲያ በዚህኛው አጋጣሚ አውስትራሊያ በተለይም ጠቅላይ ሚኒስትሯ አልባኔዝ ጉዳዩን በዚህ ልክ መመልከታቸው ውጥረቱን ሌላ አቅጣጫ የሚያሰጥ ሆኗል። ከኢራን ብቻ አይደለም፣ በዛ አካባቢ የሚንቀሳቀሱ እንደዚሁም ደግሞ ወደ
ወዳጅ ሆነው የቀጠሉ ሀገራት ሳይቀሩ ዜጎቻቸውን እንዲጠብቁላቸው ወይም እንዲወጡ ትብብር እንዲያደርጉ ጠይቀዋል። በሊባኖስ፣ በእስራኤል ከዛም ባሻገር ደግሞ ከዮርዳኖስ እስከ ኳታር እንደዚሁም እስከ አረብ ኤምሬቶች ድረስ ጉዳዩ ስጋት ያለበት በመሆኑ አውስትሬሊያ በውጭ ጉዳይ ሚኒስትሯ በኩል እንዲህ አይነቱን አጋጣሚ ተጠቅመው ጥቃት ከመድረሱ በፊት እንዲወጡ ትዕዛዝ ሰጥተዋል። በተለይም በመካከለኛው ምስራቅ ያሉ ሁሉም አካባቢዎች ላይ በዚህ አጋጣሚ ጥያቄዎች መነሳታቸው የማይቀር አንዳች ጉዳይ እንዳለ በግልጽ የሚያሳይ ሆኗል። ጀርመንም ከኢራን ዜጎቿ እንዲወጡና ከዛ አካባቢ ካሉ አንዳንድ ስጋት ያዘሉ ቦታዎች ላይ ወጥተው ወደ ሀገራቸው እንዲገቡ ትዕዛዝ ከሰጡት ሀገራት መካከል እንደዚሁ በግልጽ ተቀምጣለች። የጀርመን ኤምባሲ በዚህ ልክ ሀሳቡን ማስተላለፉ ምን ያህል ችግሩ የተወሳሰበና አደገኛ እንደሆነ በግልጽ ያስቀምጣል። ብዙ ሁኔታዎች እዛ አካባቢ የአየር ቁጥጥሩም ከባድ ሊሆን ስለሚችል ቀድማችሁ ውጡ የሚል ሀሳብ ሰጥተዋል። ኒውደልሂም እንደዛው ናት። ህንድ ደግሞ ለዜጎቿ ሁሉም ነቅለው እንዲወጡ ትዕዛዝ ማስተላለፏ ኢራን ላይ አንዳች ቀውስ ሊፈጠር እንደሚችል ጠቋሚ ነው። ምክንያቱም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ወደ እስራኤል ተጉዘው ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የመወያየት እድል አግኝተዋልና ምን ያህል ችግሩ የቅርብ እንደሆነ ለመገመት እድል የሚፈጥር ሆኗል። አንዳንድ ጉዳዮች ደግሞ ቀለል ተብለው መታየት እንደሌለባቸው በግልጽ ተቀምጧል። ምክንያቱም ሞዲና ኔታንያሁ በተወያዩበት አጋጣሚ ወይም ደግሞ ሞዲ ወደ እስራኤል ከመግባታቸው በፊት እንደዚህ አይነት ትዕዛዝ መሰጠቱ ወዳጅ ሆነዋልና እነዚህ ሀገራት እውነትም ችግር ሊኖር እንደሚችል በግልጽ ፍንጭ ሰጪ አድርገዋል። ፖላንድም በዚህ ልክ አስባለች። ፖላንድ በሩሲያ ዩክሬን ጦርነት አማካኝነት ከአሜሪካ ጋር አብራ በመስራት የምታውቅ አገር ናት። ጠቅላይ ሚኒስትሯ ዶናልድ ተስክ ጉዳዩን በተለየ አጋጣሚ ለመግለጽ የሞከሩ ሲሆን በኢራን አካባቢ ያለው እንቅስቃሴ እጅግ አስቸጋሪ በመሆኑ መጥፎ ነገር ሳይከሰት ለቃችሁ ውጡ ማለታቸው ይህን የሚጠቁም ሆኗል። ሰርቢያም ተመሳሳይ ሀሳብ ሰጥታለች። ሰርቢያ የውጭ ጉዳይ ሚኒስትሯ በዚህ ልክ ሀሳብ ከመስጠታቸውን ባሻገር ኢራንን ለቃችሁ ውጡ የሚል መግለጫ በግልጽ ተቀምጠዋል። ደቡብ ኮሪያም፣ ስዊድንም ዩናይትድ ስቴትስ ራሷ ማለት ነው ጉዳዩን ከዚህ አቅጣጫ ለማየት ግድ ብሏቸዋል። ለዚህም ነው ፖለቲካዊ አንደምታው አሁን የተወሳሰበ በቀጠለበት አጋጣሚና ፕሬዚዳንት ዶናልድ ትራምፕ ለመፍትሄ መስራት አለባቸው የማይሰሩ ከሆነ ግን አያቶላ አሊ ሀመኔም ዋጋ ያስከፍሏቸዋል እየተባለ የሚገኘው። ሁለንተናዊ መሪው አያቶላ አሊ ሀመኔ በጉዳዮች ላይ መግለጫ ከመስጠት ተቆጥበው ባያውቁም አሁን ባለው የፖለቲካ አውድ ግን ትንሽ ዝም ለማለት ፈልገዋል። ይህ ደግሞ አይአርጂሲ ማለትም የእስላማዊት ኢራን አብዮታዊ ዘብ እንዲዘጋጅ ወይም የመጨረሻውን ትዕዛዝ ለመስጠት እድሉን ለመፍጠር እንደሆነ ግምቶች አሉ በሚል አልጀዚራ ዘግቧል። ግን ደግሞ የፖለቲካ ኪዱ አንድም በሰላም በሌላ በኩልም ደግሞ አደገኛ በሆነ አጋጣሚ እንደዚህ አይነት መቋጫ ሊኖረው እንደሚችል ቀድሞውንም ታሳቢ ለማድረግ እንደዚሁ አልዳዳቸውም ነበር። ፕሬዚዳንት ዶናልድ ትራምፕ አንዳንድ መፍትሄዎች እናመጣለን በሚል ተስፋ የሰጧት ዓለም ዛሬ ግን ውጥረትን በውጥረት እየሆነባት ሄደዋል። በዚህኛው አጋጣሚ ደግሞ የአቶሚክ ኃይል ተቆጣጣሪ ድርጅቱ ዋና ጸሐፊ ማለት ነው የዓለም አቀፉ ራፋኤል ግሮሲ ተሳትፎ የሚያደርጉበት ይሄኛው ድርድር መፍትሄ የማያመጣ ከሆነ ዓለም ከቀውስም ባሻገር የኒውክሌር ውጥረት ውስጥ ልትገባ እንደምትችል በግልጽ የሚጠቁም ያደርገዋል። ከ3 ሰዓታት በላይ የቆዩት የአሜሪካና የኢራን ተደራዳሪዎች ለዓለማችን መፍትሄ ያመጣሉ ተብሎ ቢታሰቡም እነሱ ግን በግራም በቀኝም የውጥረት ምንጭን እየፈለጉ ነው በሚል ትችታቸውን የሚሰነዝሩ የፖለቲካ ተንታኞች እንዳሉም በግልጽ ተቀምጧል። በሌላ በኩል አንዱ ዜጋውን ውጣ እያለ አሜሪካና ኢራን ደግሞ እንደራደር ማለት ምን አይነት ፖለቲካዊ ትርጓሜ ያለው? በእርግጥም ቀለል ተደርጎ የሚወሰድ ብቻ ሳይሆን አገራት ካላቸው የፖለቲካ ንቃተ ህሊና ውጪ መሆን እንደሌለባቸው ጠቋሚ አድርገዋል። የትኛውም አገር በሊባኖስም ሆነ በካታር በአረብ ኤሚሬቶች የሚኖሩ ዜጎቹን እንዲወጣ በተለይም እንደ ጀርመን ያሉት ሀገራት ሀሳብ ሲሰጡ ሌላውስ ሀገር ምን እያሰበ ነው የሚለው በግልጽ ተቀምጧል። የኢራን ፖለቲከኞች እንደሚሉት ከሆነ ጦርነቱ ከተቀሰቀሰ ወዲያውኑ መካከለኛው ምስራቃዊ ይሆናል፣ ቀጠናው ሙሉ ከኢራን በተቃራኒ ይቆማል። በእርግጥም ሰይድ አባስ አራግቺ ያስቀመጡት ይሄ ነው። ምክንያቱም አሉ ችግሮች በግራም በቀኝም ሲታዩ ፈተናው ይበዛል፣ ሁሉም ወዳጅ የነበረ እንደ ጠላት ሆኖ ሊመታን ይችላል የሚል አረዳድ አላቸው። በእርግጥም ኢራን በመካከለኛው ምስራቅ ብቻዋን ልትፋለም የምችል አቅሟን በቀላሉ የማይለካ ፕሬዚዳንት
ፕሬዚዳንት ዶናልድ ትራምፕ ጫና ሲያደርጉባት ሸብረክ የማትል የሆነች በመምጣቷ ጉዳዩን በዚህ ልክ ለማየት ያስገድዳል። ምንም እንኳን የኢራንና የአሜሪካን ወታደራዊ ጉልበት ለማሳየት እጅግ አስቸጋሪ ሁኔታ ቢፈጠርም ወይም ሁሉም በግልጽ ተረጋግጧል ቢባልም ግን ደግሞ አሜሪካ በዓለም ላይ ቁጥር 1 የጦር መሳሪያ የታጠቀች ከኒውክሌር ጦር መሳሪያ አንጻርም ቁጥር 2 ላይ የተቀመጠች በቴክኖሎጂም የተራቀቀች መሆኗ ለኢራን ከበድ ሊልባት ይችላል። ያም ሆኖ ግን አያቶላ አሊ ሀመኔና እንደዚሁም ፕሬዚዳንቱ ማሱድ ፐዜሽኪያን የሚሰጡት አስተያየት ኢራን ለሁለንተናዊ ጦርነት ዝግጅቷን እንዳጠናቀቀች ነው። ሰይድ አባስ አራግቺም ደግሞታል። ፖለቲካዊ አይደለም፣ ወታደራዊም ብቻ አይደለም። ጉዳዩ አሁን በተራቀቀ መንገድ መልኩን እየለወጠ ይቀጥላል። በርካታ መገናኛ ብዙሃን ሲያስነብቡት የዋለ ጉዳይ ሆኗል። በእርግጥ ደግሞ የፖለቲካ እንደምታ ያለውን ብቻ ሳይሆን የፖለቲካ ውጥረትን መልክ ማሰጠት ዓለም ልትገነዘበው የሚገባ ጉዳይ ነው የሚሉ መረጃዎች በስፋት መውጣታቸውን ቀጥለዋል። ፕሬዚዳንት ዶናልድ ትራምፕ የሀገር ውስጥን ፖለቲካ ማረጋጋት ቢሳናቸው ወደ ውጪ ወይም ኢራን ላይ ትኩረት አደረጉ በሚልም ሀሳብ የሚሰጡባቸው አሉ። ያም ሆነ ይህ ግን አንዳንድ ጉዳዮች ዛሬ በቀላሉ የማይታዩ ኢራንና አሜሪካ ወደ ውጥረት ውስጥ ገቡ ማለት ጦርነቱን አንዱ አሸንፎ አንዱ በሰላም ይኖራል ማለት እንዳልሆነ ግምት ውስጥ ለማስገባት አያስገድድም። በመካከለኛው ምስራቅ እስራኤል በጉዳዩ ላይ ተሳትፎ እንደሚኖራትም እየተነገረ ነው። በእርግጥ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አንፈልገውም በሚል ለትራምፕ ነግሯቸዋል ቢባልም አንዳንድ መረጃዎች ደግሞ በተቻለ ፍጥነት ቴህራን ትመታ የሚል ሀሳብ እንዳላቸው አያቶላ አሊ ሀመኔም አረዳዱ እንደገባቸው በግልጽ መቀመጡ ከዚህ በፊት የሚዘነጋ አይደለም።